ሰዎችን ከተተዋወቃችኋቸው በኋላ ልክ እንደተለያያችሁ ወዲያውኑ ካይምሯችሁ ስማቸው ጠፍቶባችሁ ያውቃል? እንደነዚህ አይነት ሰዎች በዚህ መካከል ካላችሁ ይህ ቪዲዮ ለእናንተ ነው። ሳይኮሎጂ እንደነዚህ አይነት ሰዎች በውስጣቸው 6 ልዩ የሆነ ባህሪያት አላቸው ብሎ ይነግረናል። ለመስማት ዝግጁ ናችሁ? እኔ በጣም ነበረ ጓጉቼ ያነበብኩት። ጓጉቼ ነው ደግሞ ለእናንተ ሼር ለማድረግ የመጣሁት። ሰላም የማወቅ ደጎ ነው። እኔ ረዴት ነኝ። እስከ መጨረሻው ድረስ ተከታተሉኝ። ከሰዎች ጋር ኤክሳይትድ ሆነን እንተዋወቃለን፣ እንጨባበጣለን፣ we exchange pleasantries። ከዛ በኋላ ግን ወዲያውኑ ስማቸው ይጠፋብናል። እንደነዚህ አይነት ሰዎች ካላችሁ እናንተ ብቻ አይደላችሁም፣ እኔንም ጨምሮ ሌሎች በርካታ ሰዎች እንደዚህ አይነት ባህሪያት አሉብን። here is the intriguing part። ሳይኮሎጂ የሚለው እንደናንተ አይነት ሰዎች 6 ዩኒክ የሆነ ባህሪ በውስጣችሁ አለ ነው የሚለን። ready to dive in? ኦኬ፣ መጀመሪያ ይሄንን ማወቅ ያለብን ራሳችንን ዲስከቨር ለማድረግ ነው። ሁለተኛ ደግሞ ከሰዎች ጋር ያለንን ኢንተራክሽን ትርጉም ያለው ለማድረግ ነው። በዚህ በፍጥነት እያደገ ባለ ዲጂታል ዓለም የሰዎች ኢንተራክሽን ፌስ ቱ ፌስ መሆኑ እየቀረ በኢሜል በቴክስት ሜሴጅ እየሆነ መጥቷል። ይህ ደግሞ ልምድ ማስታወስ ችሎታችንን እየቀነሰ እየሄደብን ነው ማለት ነው። ሰው በዚህ ቪዲዮ ስለ ራሳችን እናውቃለን፣ ምን ማድረግ እንዳለብን ሳይኮሎጂ ይመክረናል። stay tuned። የመጀመሪያው ባህሪ ብሎ ሳይኮሎጂ ያስቀመጠው you're more focused on the person than their names። ከሰዎቹ ስም ይልቅ ሰዎቹ ላይ ነው ትኩረት ይበልጥ የሰጠኸው ይላል። ይሄንን አስበው ታውቃለህ? እንደዚህ አይነት ሰዎች ምንድነው ሞር ኤንጌጅ የምናደርገው ኮንቨርሴሽኑ ላይ ነው፣ ወይም ደግሞ ኦብዘርቭ የምናደርገው ኤክስፕሬሽናቸው ላይ ነው። ተመስጠን የምንሰማው የሚነግሩን ስቶሪ ላይ ነው። ከዛ በኋላ ልክ ሰዎቹ ሲሄዱ ስማቸው simply slips off our radar። ይሄ ማለት ግን አቴንሽን አልሰጠናቸው ማለት አይደለም። እንደውም ሳይኮሎጂ እንደዚህ አይነቱ ባህሪ በተለየ መንገድ ይረዳዋል። እንደነዚህ አይነት ሰዎች ይበልጥ አዛኝ ናቸው ይላል። ከሰዎች ጋር ኮኔክት የሚያደርጉበት መንገድ ወይም ደግሞ ራሳቸውን ኮንቨርሴሽን ውስጥ ኢመርስ የሚያደርጉበት መንገድ is deep ይላል ማለት ነው። ይህ ደግሞ የሚያመላክተው የሰዎቹን ርህራሄና their sense of empathy ነው ይለናል ሳይኮሎጂ። ኢንፋክት ይህ ቅድሚያ የሚሰጠው የሰው ልጆች ስሜት መረዳት ዩኒክ ባህሪ ነው። and guess what? በዚህ በፍጥነት እየተለዋወጠና የሰዎች እውነተኛ ኮኔክሽን በጠፋበት ዓለም ውስጥ እንደነዚህ አይነት ባህሪ ያላቸው ሰዎች እጅግ ዋጋ ያላቸው ሰዎች ናቸው። ዓለም በጣም የሚፈልጋቸው ሰዎች ናቸው ይለናል ሳይኮሎጂ ማለት ነው። ከዚህ በኋላ የሰዎች ስም ሲጠፋብን ራሳችንን መውቀስ የለብንም። እንዲያውም ለሰዎችና የሰው የህይወት ታሪክ ላይ ጄኒዩን የሆነ ኢንትረስት እንዳለን ለራሳችን መልሰን መናገር ይኖርብናል። ይህን ማን ያስበዋል አይደል? ሁለተኛው ደግሞ ሳይኮሎጂ ያስቀመጠው you're a big picture thinker። ሰፊ እይታ ያለህ ሰው ነህ፣ ያለሽ ሰው ነሽ ይላል ማለት ነው። አንዳንድ ጊዜ ሰዎችን እንተዋወቅና በወሬያቸው ተጠምደን ስማቸው ሊጠፋብን ይችላል። ሳይኮሎጂ ደግሞ ያለን ያለው ምናልባት እንደናንተ አይነት ሰዎች ሰፊ እይታ ያላቸው ሰዎች ልትሆኑ ትችላላችሁ። ምክንያቱም እንደ ስም ካለ ጥቃቅን ነገር ይልቅ ሰፊ ግንዛቤ ወይም እይታ ያለው ነገር ላይ ነው ትኩረት የምትሰጡት እያለን ነው። ለኔ ፔንች ፒክቸር የሆነ ጊዜ ላይ በስራ አማካኝነት የሆነ ሰው ተተዋወቅኩኝና ስሙን ነግሮኛል፣ ግን ረስቸዋለሁ ስሙን። እያወራልኝ ያለው ግን ስለ ፕላኔትና ስለ ባህሪያታቸው ነውና እኔ ደግሞ እንደዚህ አይነት ነገር ፋሲኔት ስለሚያደርገኝ ወሬውን በጣም ተመስጬ ሰምቼዋለሁኝ። የሰውየው ስም ግን ጠፍቶብኛል። መልሶ ስሜ ማን ነው ሲለኝ ኮምፕሊትሊ ስሙ ስለጠፋብኝ እንደ መቀየም ምናምን ነገር አደረገ ማለት ነው። አንዳንድ ሰዎች ስማቸው ሲጠፋባቸው ሊቀየማችሁ ወይም ደግሞ አቴንሽን ያልሰጣችኋቸው መስሎ ሊሰማቸው ይችላል። የስነ ልቦናው ዓለም ግን is completely okay ያለን ያለው እንደናንተ አይነት ሰዎች ሰፊ እይታ ያላቸው ሰዎች ናቸው ይላል። ስለዚህ ከዚህ በኋላ የሰው ስም ሲጠፋብን ሰፊ እይታ ያለን ሰዎች መሆናችን ለራሳችን ሪማይንድ ማድረግ መቻል አለብን። ይህ ዓለም ደግሞ ሰፊ እይታ ያላቸውን ሰዎች እጅግ በጣም የምትፈልግበት ጊዜ ስለሆነ በዚህ መጽናናት ይኖርብናል። ሶስተኛው ደግሞ ሳይኮሎጂ ያስቀመጠው you're more visual than auditory learner ይለናል። ይሄ ማለት ምን ማለት ነው? አንዳንድ ሰው በቃ ከመስማት ይልቅ በማየት ነው ሞር የሚማረው። let's get real here። አንዳንዶቻችን የምንሰማውን ነገር ሁሉ
እናስታውሳለን ማለት አይደለም በቃ አንዳንድ ነገሮች የሚመጡልን ወይም ደግሞ የምናስታውሰው ወይም መማር የምንችለው በማየት ሊሆን ይችላል ይሄ ማለት visual learner is not a drawback በቃ አንዳንድ ነገሮችን ፕሮሰስ የሚያደርግበት መንገድ is a different way so ይሄኛው አይነት ባህሪ ደግሞ በህይወት አስፔክት ውስጥ beneficial ሊሆን ይችላል ሳይኮሎጂ እንደነዚህ አይነት ሰዎችን creative thinker ወይም ደግሞ problem solver ናቸው ይላቸዋል ማለት ነው ሳይኮሎጂ ነው ያለው ቪዥዋል ለርነር የሆኑ ሰዎች ጥሩ ምናብ አላቸው ምስላዊ ምልክትን በመተርጎም ረገድ ደግሞ ትልቅ ክህሎት አላቸው which can be a major plus in many situations ስለዚህ የሰው ስም ሊጠፋብን ይችላል መልካቸው ግን በፍጹም ላይጠፋብን ይችላል which is completely okay ማለት ነው ራሳችንን መውቀስ የለብንም ይሄ ዩኒክ የሆነ ባህሪያችን ነው አራተኛው you struggle with divided attention ትኩረት ስለሚከፋፈል ትታገላለህ let's switch gears a bit and talk about multitasking አንዳንዶቻችን አሪፎች ነን ብለን እናስባለን ግን ሳይንስ እንደሚነግረን ከሆነ 2% የሚሆነው ሰው ብቻ ነው የተለያዩ ተግባራትን በብቃት የሚያከናውነው yeah that's right only 2% አንዳንዶች ብዙ ነገሮች ላይ ትኩረት ለመስጠት ይሞክራሉ ለምሳሌ ሆነ ሰው ሲተዋወቁ ስማቸውም ላይ የሚነግሯቸው ነገሮችም ላይ በአንድ ጊዜ ትኩረት ለመስጠት ይሞክራሉ ሳይኮሎጂ ደግሞ እንደነዚህ አይነት ሰዎች ትኩረታቸው የተከፋፈሉ ሰዎች ናቸው ይሏቸዋል እንደውም በስራቸው ራሱ ውጤታማ ላይሆኑ ይችላሉ እንደኔና እንደናንተ አይነት ሰዎች የሰው ስም የምንረሳ ሰዎች ደግሞ ምን አይነት ሰዎች ነን አንድ ነገር ላይ አት ታይም ፎከስ የምናደርግ ሰዎች ነን ያ ደግሞ ክህሎታችን ወይም ደግሞ ዕውቀታችን ያነሰ ነው ማለት አይደለም እንደውም በተቃራኒው ነው ሳይኮሎጂ እንደነዚህ አይነት ሰዎች አንድ ነገር ላይ ትኩረት ከሰጡ በስራቸው ውጤታማ የመሆን ከፍተኛ እድል አላቸው ይላል ማለት ነው ስለዚህ ከዚህ በኋላ የሰው ስም የምንረሳ ከሆነ ምንም መጨናነቅ ወይም ደግሞ አሸንድ መሆን የለብንም ምክንያቱም የስነ ልቦናው ዓለም እንደነዚህ አይነት ሰዎች ከኳንቲቲ ይልቅ ኳሊቲ ላይ ፎከስ የሚያደርጉ ናቸው ብሎናል that is something to be proud of አምስተኛው ደግሞ at the end of the day we are all human ሁላችንም ሰዎች ነን እንሳሳታለን እንረሳለን የሰዎችን ስም ጨምሮ ማለት ነው ማንም ፎቶግራፊክ ሜሞሪ ወይም ደግሞ ፐርፌክት ሪኮል አላቸው ብሎ ኤክስፔክት የሚያደርግብን ሰው አለ ብዬ አላስብም ምክንያቱም ሁላችንም የራሳችን የሆነ ዩኒክ ባህሪ ይኖረናል ጠንካራ ጎን ይኖረናል እንዲሁም ደግሞ ድክመት ይኖረናል ሊሚትድ ነን ስለዚህ ሁሉም ነገር ማስታወስ እንችላለን ማለት አይደለም so next time የሰው ስም ስንረሳ የጥፋተኝነት ስሜት የሚሰማን ከሆነ የተወሰነ ሞመንት ለራሳችን ወስደን ለራሳችን kind መሆን ይጠበቅብናል we're just doing fine የመጨረሻው ሐሳብ ደግሞ you have the power to improve ያንን ነገር ለማሻሻል ኃይሉ በውስጥህ አለ ለምሳሌ ሳይኮሎጂ ምን ይለናል ሜሞሪያችን ልክ እንደ ጡንቻ ነው በተጠቀምበት ቁጥር እየጠነከረ ይሄዳል የተለያዩ ዘዴዎችን መጠቀም ነው ለምሳሌ የሆነን ሰው ያናገርን በመሃል ስማቸውን ደጋግመን እየጠራን ለማስታወስ መሞከር next time ስማቸው ላይ ጠፋብን ይችላል ወይም ለኛ በሚመቸን መንገድ የተለያዩ ዘዴዎችን በመጠቀም የነዛን ሰዎች ስም ለማስታወስ መሞከርና ይሄንን ችግር ከላያችን ላይ ለመቅረፍ መሞከር ማለት ነው እዚህ የሚለው ነገር ይሄን ነገር ኢምፕሩቭ የምናደርግበት ኃይል በውስጣችን መኖሩ ነው ሌላው ደግሞ ፓተርን ማወቅ ነው ምንድነው ስትረስ ስንሆን ነው ማልቲታስክ ሲኖርብን ነው ምን ስንሆን ነው የሰዎችን ስም የምንረሳው የሚለው ነገር ለይቶ ማወቅ ነው ማለት ነው ሌላው ግን በእንደዚህ አይነት ነገር ስንቸገር ሳይኮሎጂካሊ ያስቀመጣቸውን 6ቱንም ባህሪያት በማስታወስ ምናልባት በዚህ ምክንያት ሊሆን ይችላል ብሎ መቀበል ነው ከዛ በተረፈ ግን በእንደዚህ አይነት ነገር የምትጨናነቁ ወይም ሼም የሚይዛችሁ ሰዎች ይሄ ቪዲዮ ጠቅሟችኋል ብዬ አስባለሁ ቪዲዮን ከወደዳችሁት ሼር ላይክ ሰብስክራይብ አድርጉ በሌላ ቪዲዮ እስከምንገናኝ ድረስ ባይ